ኦኬ የፌዴራል ፖሊስ የፌዴራል ፖሊስ የፌዴራል ፖሊስ የፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የሚባል ተጠርጣሪ በቁጥጥር ስራው ያለው ብሏል። ይኸው ፎቶውን ለጥፏል። አዶናይ ብርሃነ ኃይለ ሚካኤል የሚባል ተጠርጣሪ አውጥቻለሁ ብሏል። የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪ በቁጥጥር ስር ውሎ ምርመራ መሆኑን እያጣራ መሆኑን ገለጸ ይልና አዲስ አበባ ታህሳስ 1 ቀን የኢትዮጵያ ፌዴራል ፖሊስ ሚኒስትር የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪ በቁጥጥር ስር ውሎ ምርመራ እያጣራ መሆኑን ገልጿል። አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በህዝብ ደን ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት የታዩት 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ መሆኑን የኢትዮጵያ ፌዴራል ፖሊስ አስታውቋል። እውቅናና ገንዘብን ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን የተጠቀሙ በተለይ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅሙ ተግባራትን እንዲያከናውን በተቃራኒው በትውልዱ ላይ ርካሽ ባህል ለመጫን የሚደረገው ተግባር ለመከላከል የኢትዮጵያ ፌዴራል ፖሊስ የጀመረውን ምርመራ አጠናክሮ እንደሚቀጥል ያስታውቃል ሲል መግለጫ አውጥቷል። የኢትዮጵያ ፌዴራል ፖሊስ ማለት እንደው ሳምንት ይለቁታል፣ የዛሬ ሳምንት ይለቁታል። የፈለገ ይሁን ፌዴራል ፖሊስ የሚባለው ጨካኝ፣ ገዳይ፣ ዘራፊ፣ ዘረኛ ቡድን በህይወቱ የሚጸድቅ ከሆነ መንግስተ ሰማያት የሚያገባው ከሆነ ይህንን ብቻ በማድረጉ እግዚአብሔር በደሉን ኃጢአቱን ይቅር የሚልለት ነው ይመስለኝ። ፖለቲካ ስለሆነ ፖለቲካ ነው ነገሩ። ነዳይ እየጨመረ ነው፣ ኑሮ እየናረ ነው። ስለዚህ ህዝቡ በዚህ ደግሞ ተበሳጭቶ እንዳይነሳብን ብሎ ትኩሳት ማብረጃ ነው፣ እናውቀዋለን። ቢሆንም እንደዚህም ሆኖ ግን እንዲህ አይነት ጋጦጥ ስራና ጋጦጥ ተግባርን በዚህ መልኩ ለመከላከል የሄደበትን መንገድ ተጸደቀም በዚህ እንትን ይላል ማለት ነው። ይሄ ደግሞ ከጋምቤላ የወጣ ነው። መጣበታለሁ። አሁን ሁሉም መያዛቸውን ሲያውቅ እንደምትመለከቱት ይሄ ደግሞ ይቅርታ ጠይቃለሁ ብሏል። ይቅርታ የሚጠይቀው ለምንድን ነው? ላይቭ ላይ ልጅቷ ምላሷን ታወጣለች፣ አንገቷ ላይ ክር አድርጋለች፣ አንገቷ ላይ ማህተብ አድርጋለች። መቼም ኦርቶዶክስ ልትባል ነው። ከዛ ምላስሽን አውጪ ይሏታል ጊፍተሮች። ከዛ ምላሷን ታወጣለች። ይሄም ደግሞ 40 ክንድ ምላስ አለው። ያንን ምላሱን የሚያስፈራ ምላሱን ያወጣል። ከዛ በዛ ምላሳቸው ትጎርሰዋለች ያ ምላስ። ከዛ በደንብ አልታየም ይሏቸዋል። እሺ ድገሙት ይሏቸዋል። ይደግማሉ። እንዲህ አይነት ነውር ኢትዮጵያ ላይ ተቀምጠው ነበር ያደረጉት። አሁን ሁሉም መያዝ ሲጀምሩ ወጥቶ አትውቻለሁ ይቅር በለኝ ብሎ ነገር የለም። እሁድ ዕለት እንደዛ ያበድኩት ለዚህ ነው። እሁድ ዕለት ያበድኩት በቴሌቪዥን ያበድኩት ለዚህ ነው። ሀገሬን ወዳታለሁ። እኔ የተመቸ ስፍራ ነው ያለሁት። እማልራብበት ስፍራ ነው ያለሁት። እማልጠማበት ስፍራ ነው ያለሁት። ልቤ ግን እዛው ነው። መንፈሴ እዛው ነው። ቢሆንልኝና ቢፈቀድልኝ ኖሮ ኢትዮጵያ ውስጥ ገብቼ ይሄንን ነበረ እያንዳንዱን እያባረርኩ በዚህ ምላሴ እየሸለጥኩ ብኖር ደስታዬን አልችለው። ያው መቼም አያስገቡኝም፣ ደግሞ አንድ ቀን አያሳድሩኝም። እዚሁ ሆኜ እንደሆነ ልበል ብዬ እንጂ እኔማ እዛ ነበርኩ። እኔ ሀገሬ ላይ ነበር። ይሄን ሚሊዮኖችን ሰብስቤ እኮ ነበር ይሄን ማድረግ የነበረብኝ። ስለሰማኸኝ ፌዴራል ፖሊስ፣ አንተ ገዳይ፣ አንተ ዘረኛ፣ አንተ ጨካኝ፣ አንተ ቡድንተኛ ስለሰማኸኝና ይሄንን የትውልድ መርገምት የሆነ ጣጠኛ እንትን ስላልክ እንደው በሁሉ ተወቅሶ አይቻል። በዚህ ደግሞ ላመስግን እንጂ እኔ ስስት የለብኝም። በእውነት ስስት የለብኝም። ይህን ያደረጋችሁ የፌዴራል ፖሊስ ሰዎች እግዚአብሔር ይስጣችሁ። ያው የዛሬ ሳምንት ፈቷችኋላችሁ። ቢሆንም ቃሉን ጽፎ ከኢትዮጵያ ስነ ምግባር፣ ባህል፣ ሃይማኖት ያፈነገጠ ነው ብላችሁ የጻፋችሁት ዶክመንትድ ነው፣ ይቀመጣል። የዛሬ ሳምንት ፈቷችኋላችሁ፣ ይታወቃል። ልጁ ደግሞ ካናዳዊ ነው። የካናዳ መንግስት ዜጋ የታሰረ ይላል። ዜጋ የታሰረ ብሎ ያው ይጠይቃችኋል።
ትግሬ ነው በዚህ ላይ በዘሬን የታሰርኩት ይላል። በአጠቃላይ ትግሬዎች ናቸው አሁን የተፈቱት። አውሮፕላን የጠለፉትን ትግሬዎች ፈታችሁ። እነሱ አሁን ጀምረውታል። አሁን ልክ እንደተፈታ አሁኑኑ ይቺ በልጅነቷ የወለደች ልጅ አለች። በእውነት እሺ እንግዲህ ዋንትያ የምትባላለች በ13 ዓመቷ ወለድኩ ያለች ኢቢኤስ ላይ ያቀረቧት። የኢቢኤሷ ጋዜጠኛ ጴንጤ ነበረች። ሰራችላት፣ አስተዋወቀቻት፣ ቫይራል ወጣ፣ ባንክ ቡክ ተከፈተላት። ከዚያ በኋላ ይቺ የኢቢኤስ ሰራተኛ ጴንጤዋ ዋንትያን ሄዳ ህይወትሽን ቀይሬያለሁ፣ አንቺ ደግሞ አንድ ነገር አድርጊልኝ አለቻት። ምን ላድርግ? ጌታን ተቀበይልኝ አለቻት። ጌታን ተቀበይልኝ አለቻት። እሺ ማተብሽን በጠሰች። ይቺ እንትን አሜሪካ ሄደችው ራሰ በረሃ ሰውዬ አግብታ ሄደች፣ አሜሪካ ሄደች ማለት ነው። ልጅቷ ስትቀረጽ የፍቼ ገብርኤል ልጅ ናት፣ የፍቼ ጊዮርጊስ ልጅ ናት፣ ኦርቶዶክስ ናት። ከዛ በኋላ ይሄን በጠሰች። ይሄ ከተበጠሰ በኋላ አለሌ ያደረጓት። አሁን ዛሬ በኦሮሞ ስም ቫይራል አድርገዋታል። ይሄ ትግሬው አሁን የሚፈታው አውሮፕላን ጠላፊው $70,000 ይዞ የተገኘው ማለት ነው። እሱ ደግሞ እንዲህ ይላታል ማለት ነው። ጌታ ሸለማት። ትግሬ ነው፣ ገንዘብ አለው፣ ቲክቶከር ነው። ይሄ ጥሎሻችን ነው። ላቪዩ ደግሞ ለሰርጋችን አወርዳለሁ። አሁን እንደዚህ ሰዎችን እንዲያሽ ጌም ጀምሪ። ልተኛ ነው በቃ። አሁን ድክም አለኝ፣ በቃ ልተኛ። ወይ አይሻለሁ ቁጭ ብዬ አይናንሽን እያየው እንቅልፍ ይወስደኛል። እውነት በል እና በቁጥጥር ስር ዋለ። ያቀረባቸው ነገሮች የማህበረሰቡን ባህል፣ የማህበረሰቡን ምናምን፣ የማህበረሰቡን የጣሰ ምግባር የጣሰ ስራ በመስራታቸው ከማህበረሰቡ ባህልና አኗኗር ውጭ የሆነ ነገር ስለሆነ በቁጥጥር ስር አውለናል ብለዋል። እሱ እመጣበታለሁ። አጀንዳ ስለሆነ ይለቃቸዋል። ነዳጅ ሊጨምር ስለሆነ እቺ ነዳጅ ሲጨምር ሰዎች በዚህ ብቻ እያወሩ ያንን እንዲረሱ ነው እንጂ አዝኖላቸው አይደለም። የኢትዮጵያን ምግባር፣ የኢትዮጵያን ስነ ምግባር፣ የኢትዮጵያን ባህል፣ የኢትዮጵያውያንን ኩራት አፈርድሜ ያስጋጠ ሰው ቢኖር፣ ነውርን ፕሮሞት ያደረገ ሰው ቢኖር ከአብይ አህመድ ውጭ የለም። ከአብይ አህመድ ውጭ የለም። መጠየቅ ቢኖርበት አብይ አህመድ ነበር የሚጠየቀው። ከወንድ ጋር እየተሻሸ የወንድ ጉንጭ እየሳመ ወንድ ሲያይ እያለ ከሀገር መሪዎች ትከሻ ላይ እየተንጠላጠለ በጣም 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 ከፕሮቶኮል ውጪ መደዴ እየሆነ ሀገርን ከነ ክብሯ በአፍጢሟ የተከለው አብይ አህመድ አዶናይ በነገራችን ታሰረ ምናምን አትበሉ። እያሰገጡት ነው፣ እያፈመሱት ነው። አፈምሰው ነው የሚያወጡት። ፕሮሞሽን እየሰሩለት ነው። ምንም አይሆንም። ከዛ እሱ ይወጣና ለበረከቴ ስግጥ አያችሁ፣ እኔ ታስሬያለሁ፣ እንደዚህ አድርጌያለሁ። ምንም የምንሆነው ነገር የለም። መጠንከር አለባችሁ። ስትያዙ አትደንግጡ። ፖሊስ ይዛችሁ አትደንግጡ ሊል ነው ነገር። መዝግቡልኝ። መብርሃን ምስክሬ ናት። ይወጣል፣ ጠብቁት። ኦንላይን ላይ ወጥቶ ከዛ ምድረ ግሪሳ የኔ ጀግና ወንድ እኮ ነህ አንተ ምናምን ይላል። ተናበው ነው የሚሰሩት። ስርዓቱ አሁን ይቺ የነዳጅ ዋጋ አደነዘዘ። 129 ብር አስገብቷል ዛሬ የቤንዚን ዋጋ። ከዛ አዳሜ ያለው ምን ላይ ነው? እዚህ ላይ ነው። ጆን ዳንኤል ተፈታ፣ እንትና ታሰረ እያለ ነው ያለው። ስለ ችግሩ እንዳያወራ፣ ስለ ቤንዚን እንዳያወራ፣ ስለ ኑሮ መኖር እንዳያወራ ነው ያደረጉት። አሰግጠው አፈምሰው
ማስታወቂያ ሰርተውለት ይለቁታል። ከዛ እሱ ወደ ካናዳ ይሄዳል። ካናዳ ሆኖ አይታችሁኛል ብሎ እንደኔ ሰግጡ እንደኔ ፈምሱ ታስረ ትፈታለህ። የት አባቱንስና መሸለጥ ነው። ግን ምን ያደርጋል? የትግሬ እናቶች፣ የአማራ እናቶች፣ የኦሮሞ እናቶች አባቶች ሳይቀሩ አዶናይ አሁን አንድ ሴትዮ እያየኋቸው ነው። ትልቅ ሴትዮ ናቸው። ባለቤቴን ላስተዋውቅ አዶናይ ሲጀመር ከስሙ ነው የሚጀምረው። አዶናይ ለሰው ልጅ የሚሰጥ ስም አይደለም። እግዚአብሔር ብቻ የሚጠራበት ስም ነው። እግዚአብሔር ብቻ የሚጠራበት ስም ነው። የሰው ልጅ አዶናይ ተብሎ አይጠራም። የሰው ልጅ እግዚአብሔር ተብሎ አይጠራም። የሰው ልጅ ኢየሱስ ተብሎ አይጠራም። ኢየሱስ ተብሎ ስም ያለው የለም። ኢየሱስ የአንድ ኢየሱስ የጌታ ብቻ ነው። እግዚአብሔር የሚለው ስም የእግዚአብሔር ብቻ ነው። አዶናይ የሚለው የእግዚአብሔር ስም ብቻ ነው ነው። ይሄን ለማወቅ እስራኤል ሂዱ። አይሁዶች አዶናይ ብለው አይጽፉም ሁላ። ከተጻፈም ያ ቦታ ክቡር ነው የሚሆነው። ለሰው ልጅ አዶናይ ተብሎ አይጠራም። አዶናይ የተባለን ስም የተሸከመ እግዚአብሔር የሚባል ስም የተሸከመ ዘማዊ፣ ጠጪ፣ ሰካራም፣ ደናሽ የለም። ገብረ ኢየሱስ፣ ወልደ ኢየሱስ፣ ገብረ እግዚአብሔር፣ ወልደ እግዚአብሔር፣ አመተ እግዚአብሔር እየተባለ እንጠራበታለን። የኢየሱስ ባሪያ፣ የኢየሱስ አገልጋይ፣ የኢየሱስ ልጅ እየተባልን ወዳጅ እየተባልን እንጠራበታለን እንጂ እኛ አዶናይ ተብሎ አይጠራም። ከስሙ ጀምሮ ቤተሰቦቹም ስሙን ሲያወጡ በራሱ ልጁ እኮ አሁን እንደ አምላክ ራሱን እየቆጠረ ነው። እዩ ጩፋ፣ የጌታ ሰው እዩ ጩፋ፣ የእግዚአብሔር ሰው እዩ ጩፋ አዶናይን አስቀመጡት፣ መከሩት። እንዲሁም አንተ ሰግጥ ብቻ አይደለም ማለት ያለብህ። ጌታ ነግሮኛል፣ መንፈስ ቅዱስ ገልጦልኛል። እግዚአብሔር አለኝ ትላንት ማታ ስትመጣ አዶናይ የሚባል ሰው ይመጣል። ሲመጣ እንዲህ ብለው ንገረው ብሎኛል አለ። ንገረው ብሎኛል። እሺ ምን እግዚአብሔር ሰው ምን ልበል ሲል ሰግጥ ብቻ አይደለም ማለት ያለብህ። ስግጥግጥ በል፣ ጨምረው ጭትን ጨምርበት ብሎሃል ጌታ። ስግጥግጥ በል፣ ፍምስምስምስምስ በል። ትምህርት ሚኒስቴር እንደዚህ ይላል፣ ማንትስዬ እንደዚህ ይላል የሚባል ነገር የለም። ማንም አያስቆምህም አለን እኛ። የህይወት መመሪያ ይሆን ዘንድ ሰገጤ ሆይ እንካሄንን እግዚአብሔር ቃል የማያነበውን አንቦታ ያቅም። አንድ ቀን እዩ ጩፋ አንድ ቀን አንቦታ ያቅም መጽሐፍ ቅዱስን። ይህንን ገጠሬ ይህን የደቡብ ምስኪን ድንግል እርሻ ልብ የሆነ ምስኪን መጫወቻ ስለሆነ እኔ የሃይማኖት መምህር፣ እኔ እንደ ሃይማኖት አባትነት በእውነት ይህንን እንድታነብ ነው ብሎ ለአዶናይ መጽሐፍ ቅዱስ ይሰጠዋል። አዶናይም ተቀበለን ሰግናል ይላል። እሺ ምን ትላለህ ሲለው እኔ አሁን እንደውም እግዚአብሔር አለኛል። እዛው ኮረጀ አዶናይ እዛው ይኮርጅና ይነግሯል። ሙዚቃ በሙዚቃ ሆኗል መቼም። አዶናይ ይኮርጅና እዛ ይናገራል። ምን አለ አዶናይ? እግዚአብሔር ነግሮኝ ነው አለ። በቃ አለቀ። እግዚአብሔር ለራሴ ነገረኛል እና ይህንን ነገር እንትን ማለት አለብኝ ነው እኔ ራሴ ማለት አለብኝ አለ። የቱ ጋር ነበር የሚለው? ነው የተመቸኝ። እንደውም አንተ አሁን መሰገጥ ነው ያልኳት። ኮፒ ሊክ ሼር ዛሬ አትተኛትም፣ አዳሜ አትተኛትም። እኔም አልተኛ ሰውም አላስተኛ 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 አላስተኛም አላስተኛም እንደዛ ነው የሚለው። እዛ በእኔ መናስር
ቃሉ በጣም ተመችቶኛል። በጣም ነው የተመቸ። እንደውም አንተ አሁን መሰገጥ ነው ያልከው አለ መሰጋገጥ ነው ያለብህ። መሰገጥን እንደውም ትተህ መሰጋገጥ ነው ያለብህ። አዲስ ቃል እየጠበቁ ነው። አሁን እንግዲህ ስግጥግጥ ስምስ እንለዋለን። ስግጥግጥ በቃ ስግጥግጥ ስምስ ስግጥ አንዴ ይረግጣል። ስግጥግጥ ግን 3 ነው የሚረግጠው። በደንብ መድረስ አለበት። እንደውም ማብዛት ይችላሉ። ስግጥግጥ እያሉ እንደውም እስከሚሳካላቸው ድረስ አያቋርጡም። ያ እያበዛህ መሄድ ነው። በቃ አቋምን ከቀየርክ አሁን የመጣው ነገር በሙሉ ተመልሶ ይሄዳል። አንተም የድሮ አዶናይ ትሆናለህ። አለቀ። ይሄ ነው ተልእኮ፣ ይሄ ነው ትውልድ ማምከን የምለው ለዚህ ነው። እኚህ ሃይማኖት የተከበሩ አባታችን ጣታቸው ላይ 60 ግራም ወርቅ፣ ሰዓታቸው የሚጠጡበት የወርቅ እንትን፣ አቤት አቤት አቤት። ነገሩ የነዳጅ እንትን አላቸው አሉ፣ የነዳጅ ማውጫ አላቸው አሉ። ሰግጠህ ረግጠህ አልሰማም ብለህ ታርጌትን ምታ ነው። የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶ ሱሪ አውልቆ ሊሄድ ይችላል። ይሄ የልጁ ጉዳይ ነው። በ100 ጤናማ ውስጥ አንድ እብድ አይጠፋም። ይሄ ይጠበቃል። ምንም ብታስተምር አዶናይ ሀገር እያጠፋ ነው ብሎ መንግስት ጣልቃ ግባ፣ ትምህርት ሚኒስቴር ጣልቃ ግባ ማለት በጣም የወረደ ከመሬት በታች የሆነ አስተሳሰብ። አዶናይ የሚያስተምረው ትምህርት ሀገርን ከጎዳ፣ ትውልድን ከጎዳ፣ ብሔርን፣ ፖለቲካን፣ ሃይማኖትን የሚነካ ከሆነ መንግስት ራሱ ያያል። በቂ በላይ የሆነ አይን ያለው መንግስት። ቲክቶኩ ስላለ ሁሉም ሰው እንደዚህ ስልክ አድርጎ ማንኪያ ከእጁ ሲወርቅ መንግስት ይላል። ፍሪጁ አልከፈት ስል መንግስት ይላል። በሁሉ መንግስት ይላል። እና ቲክቶኩ ያመጣው ትሬንድ ነው። ይሄ ትሬንድ እና ሁሉም ሰው መንግስት ስላለ መንግስት ለሁሉም ሰው አቤት አይል። መንግስት የራሱ አሰራር አለው። መንግስት የራሱ ህግ አለው። ህገ መንግስት አለው። የሰዎችን የሀገርን ደህንነት እስካልነካ ድረስ እንደፈለገ አንድ ሰው ማራመድ ይችላል። በዚህ ነገር ላይ ዝም ብሎ ሰዎች መንግስት 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 ትምህርት ሚኒስቴር መንግስት ትምህርት ሚኒስቴር። አሁን ይሄ ወመኔ መታሰር ነበረበት። ይሄ ወመኔ መጠየቅ ነበረበት። ግን ዘመኑ የሱ ነው፣ ስርዓቱ የሱ ነው፣ ጊዜው የሱ ነው። የፈለገውን ነገር ቢል የለበትም። ከዚያ ልክ ስትያዝ አሁን ይሄ መዝሙር ነው እንግዲህ አድናቂዎቹ ከስር የሚጽፉትን ብታዩ ትገረማላችሁ። ከዛ ይመጣና እሱ በዚህ ሲወጠርና ልጁ ራሱ ባጭር የሚቀር መሆኑ ያስታውቃል። ማለት ረጅም ሯጭ አይደለም። ሲመጣ ከዛ ይመጣና እናቴ ማርያም የእግዚአብሔር እናት አንቺ የዋ አንቺ ፍቅር በአንቺ ምክንያት ደርሻለሁ፣ በቅቻለሁ፣ ቆሜልሻለሁ፣ ረድቻለሁ፣ አስቄያለሁ፣ አፍቅሬያለሁ፣ ደስታውንም ፈጥሬያለሁ፣ ኖሬዋለሁ። ካላንቺ ውጪ ማንም ነኝ እኔ ብኖራለሁ ባንቺ እኔ። አንቺ እስካለሽ እኔ ቆማለሁ፣ አንቺ እስካለሽ እኔ እኖራለሁ። ከጎኔ ከሆንሽ አሳካዋለሁ። ያለ ምንም ፍርሃት፣ ያለ ምንም እፍረት፣ ያለ ምንም ጭንቀት እቆምልሻለሁ። But this kind of mindset, bro. Yes, bro. ከዛ የእመቤታችን ስም ተጠራ ብሎ ይሄ ጎጋ እመቤታችን እነሳል አዶናይ እመቤታችንን ሲወዳት ይላል። መዝሙር አይደለም፣ ዘፈን አይደለም። አምላክናት ይቆንልሻለሁ፣ አስቄያለሁ፣ ሰግጫለሁ፣ አምኛለሁ፣ ገና አሳካለሁ ሲል ይሄ ጎጋ አልኳቸው። እዛ ሩዟን እየቀቀለች በአንድ እጇ እንደዚህ ይዛ አዶናይ የኔ እናት እኔ ወደ ማርያም ጥረመ ሰገጤ መደበቅ አይቻልም። በእመቤታችን ስም መደበቅ አይቻልም።